ተፈጥሮ ሚስጥራቷ ብዙ፣ ቅኔዋ ጠጣር፣ መገለጫዎቿ የትየለሌ ናቸው። አንዳንዴ ተፈጥሮ ስታዳላ ደግሞ ሁሉም በአንድነት በአንድ ቦታ ይዛ እንደ ቦንጋ ያሉ ከተሞችን ምርጫዋ ታደርጋለች። ቦንጋ በከፋና በማንኪራ ጥብቅ ደኖች እቅፍ ውስጥ ያለች ውብ ከተማ ነች። የቦንጋ ዙሪያ መለስ የተፈጥሮ መግነጢሳዊ ኃይላት በህብር በክብር እርስ በርስ ተሰናስነው ጌጥ፣ ቀለም፣ ውበት፣ ሀብት ሆነውም ፈጥረውም ዘመናትን ተሻግረዋል። ቦንጋዎች ተፈጥሮን መንከባከብ ከጥንት ፍጥረታቸው ጀምሮ የተካኑበት ጥበብ ነው። በካፋ ጥብቅ ደንና በማንኪራ ጥብቅ የቡና ደን ውስጥ ተፈጥሮ እስከነ ሙሉ ክብሯና ወዘናዋ ትምነሸነሻለች። እዚህ የሰማይ ስባሪ በሚያህል ደን ውስጥ ከ5000 በላይ የዱር ቡና ዝርያዎች፣ ከ250 በላይ የእጽዋት ዝርያዎች ተደምረው በጋራ መቆም በሚሰጠው ውበት ደምቀው አንዱ ላንዱ መኖር በሚሰጠው ጸጋ በረከት ውስጥ ይኖራሉ። ለዚህም ነው የተባበሩት መንግስታት የትምህርት የሳይንስና የባህል ማዕከል ወይም ዩኔስኮ ዓለም አቀፋዊ ጥበቃና ከለላ ይደረግላቸው ዘንድ በዓለም የብዝሃ ሕይወት ሀብትነት የመዘገባቸውም። ብዙዎች ሲመለከቱት ለመግለጽ ቃል የለኝም የሚሉት ከ70 ሜትር ላቅ ያለ ከፍታ ላይ ቁልቁል የሚገማሸረውና ውሽንፍሩ ከ200 ሜትር በላይ የሚወነጨፈው የባርታ ፏፏቴም ሌላው ከተፈጥሮ ለቦንጋ የተበረከተ ውድ ስጦታ ነው። ውስጡ አንድ መግቢያ በር ብቻ ያለው ዋሻና የሚንፎለፎል ወንዝ ከላይ ለሚመለከተው የተደላደለ መሬት የእግዚአብሔር ድልድይ ሌላው የቦንጋ ገጸ በረከት። ከተመሰረተች ከ150 ዓመታት በላይ እንዳስቆጠረች የሚነገርላት የካፋ ነገስታት መናገሻም የነበረችው የታሪካዊቷ ቦንጋ ህዝቦቿ ስራ ወዳድ ሰው ወዳድም ናቸው። እንግዳን ኖር ከበር ብለው መቀበል እንደ ዱር ቡናው፣ እንደ ማሩ፣ እንደ ቅቤው፣ እንደ ፏፏቴው ከተፈጥሮ ታድለውታል። ከወንድሞቻቸው ጋር በመደመር በፍቅር በመከባበር መኖርም እንደ ባርታ ፏፏቴ ሐሴትን የሚያገኙበት እንደ ጥብቁና ጥቅጥቁ ካፋ ደን ጠብቀው የያዙትና በትውልድ ቅብብሎሽ እዚህ ያደረሱት እሴታቸው ነው። የተፈጥሮም የዕድሜን ባለጸጋ ቦንጋ የተለያዩ ሃይማኖቶች አከባብራ አዋዳ ደምራ ማኖርን ከልጅነት ዕድሜዋ ጀምሮ እንደተካነችው ከ500 ዓመታት በላይ ዕድሜ ያስቆጠሩት ቤተ እምነቶቿ ሕያው ምስክሮቿ ናቸው።